ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። እውነትና ንጋት እያደረ ይጠራል ይባላል። የዚህች ወጣት ንግግር እጅግ አስገራሚና አስደናቂ የትግራይ ህዝብ ለእውነተኛ አብዮት እንዲነሳሳ የሚያደርግ ሀቅ ነው። ሙሉ ትርጉም እንደሚከተለው ቀርቦላችኋል። ጥያቄ ለህወሓት ደጋፊዎች፣ ጦርነቱን ህወሓት ራሷ ናት የጀመረችው ስንል እናንተ በብልጽግና ገንዘብ የተገዛችሁ ባንዳዎች የደርግ ልጆች እያላችሁ ስትሰድቡን ቆይታችኋል። መምህር የማነ እውነቱን ሲናገሩ እውነት ተናገሩ በማለታችን ስናጥላላችሁ፣ ስንሰድባችሁ፣ ስናዋረዳችሁ ነበር። አሁን ግን ልባችሁ ካለ ማለትም ካመናችሁ መቀበሉ አይቀርም። ግን አንድ ከባድ ጥያቄ ልጠይቃችሁ። ጦርነቱ የተጀመረበት ምክንያት ሰሜን እዝ ስለታረደ ነው። እውነት አይደለም ወይ? እናንተ ግን ሰሜን እዝ የታረደው ሳይሆን ፖለቲካ ነው ትላላችሁ። ፖለቲካ ከሆነ ታዲያ የሰሜን እዝ ሰራዊት የት ገባ? ታዲያ ለምንድን ነው ጥቅምት 24 ሰሜን እዝ የተደመሰሰበት ቀን ብላችሁ የምትደሰቱበት? ህወሓትስ ሻማ በርታለች እያለች የምታቅራራው ለምንድን ነው? እኔ አስታውሳለሁ በአጋሜ አዲግራት አካባቢ አንድ የአፋር ተወላጅ የመከላከያ ታንከኛ ከነታንኩ ተለይቶ ቀርቶ ነበር። ትሃርተ በምትባል መንደር በአዲግራትና በዕዳጋ ሐሙስ መካከል ለብቻው 5-6 ቀን ታንኩን ይዞ ቆይቷል። ያ የመከላከያ አባል እጅህን ስጥ ተብሎ ነበር። ታንኳን እንዳያቃጥላትና ማርከው እንዲያመጧት ትዕዛዝ ተሰጥቷቸውም ነበር። እርሱ ግን እጄን አልሰጥም ብሎ 2 የልዩ ኃይል አባላትን ገድሎ ነበር። እነርሱ አልተኮስበትም ነበር፣ እርሱ ግን ይተኩስባቸው ነበር። ምክንያቱም ተከቦ ነበርና። በመጨረሻም ወደ አዲግራትና ዕዳጋ ሐሙስ መግቢያ ላይ ወዳለው የፈረስ ድልድይ ደረሰ። ሊያመልጥ ሲል ድልድዩ ተሰብሮ ስለነበር ማለፍ አቃተው። በዚያ አቅጣጫ መውጫ ስለሌለው እጁን ሰጠ። እጁን እንደሰጠ ግን እዚያው ረሸኑት። ታንኳንም ይዟት ሄዱ። አሁን ተመልሼ ልጠይቃችሁ፣ የዚያ ታንክ ተኳሾችና ኦፕሬተሮች የነበሩት ጓደኞቹ የት ገቡ? እንዴትስ ለብቻው ቀረ? በዛላምበሳ፣ በኢሮብ፣ በመረብ እስከ ባድመ የነበረው ሰራዊት የት ገባ? ይሁን የኤርትራ ሰራዊት ሻዕቢያ ሲመጣ ሸሸ በሉን። ታዲያ በዕዳጋ ሐሙስ ካምፕ፣ በአጉላ፣ በአጽቢ፣ በመቀሌ ሮማናት ካምፕ የነበረው ሰራዊትስ የት ገባ? ሲሸሽ አላየነውምና፣ በመኪና ሲወጣ አላየነውምና፣ በእግሩም ሲያመልጥ አላየነውምና፣ ራሴን እከላከላለሁ ብሎ እንኳ ውጊያ አልከፈተም። ሰሜን እዝ ተኝቶ እያለ ሌሊቱን ኦፕሬሽን ተደረገበት። ይህንን ልታምኑ ይገባል። ሌሊቱን ኦፕሬሽን ተደርጎበት ተረሸነ። ያ ሚስኪን ሰራዊት ታረደ ማለት ነው። ታዲያ ሰሜን እዝ የት ገባ? ጦርነቱ በሌላ ግንባር አልነበረም ወይ? ውጊያው በምዕራብ ብቻ ነበር። በሌሎች ግንባሮች ሰሜን እዝ ያየነው ጥቅምት 23 ብቻ ነው። ከዚያ በኋላ ድምፁ ጠፋ። በምዕራብ ግን ጥቅምት 24 መደበኛ ጦርነት ተጀመረ። ምክንያቱም በምዕራብ የነበረው ሰራዊት ነቅቶ ነበር ወይስ ከ4 ኪሎ ተደውሎለት ተኩስ ከፈተ? ራሴን እከላከላለሁ ብሎ ተኩስ ከፈተ እንጂ በምዕራብም ቢሆን መጀመሪያ ውጊያ አልነበረም። በምዕራብ የተጀመረው ጦርነት ሳይሆን ራሱን ለመከላከል ተኩስ ከፍቶ እስከ ሽረ ድረስ ደረሰ። ሽረ ሲደርስ ነው ሻዕቢያ ወደ ትግራይ የገባው። መቼ? ህዳር 12 ቀን 2013 ዓ.ም። በሌላ ግንባር ጦርነት የተጀመረው ህዳር 12 ነው። ውጊያውን ወደ መደበኛ ጦርነት የቀየረው ሻዕቢያ ማለትም የኤርትራ ሰራዊት ነው። ከዚያ በፊት የነበረው የመከላከያ እርምጃ ራስን የመከላከል እንጂ ጦርነት አልነበረም። ሻዕቢያ ወይም የኤርትራ ሰራዊት ነው ወደ መደበኛ ጦርነት የቀየረው። እናንተ ደግሞ ለሻዕቢያ ሮኬት ተኮሳችሁበት። ሻዕቢያንም ራሳችሁ ናችሁ የጋበዛችሁት ማለት ነው። ሮኬት መተኮስ ማለት ናጨፍጭፈን ማለት ነው። መከላከያውንም አረዳችሁት። እርሱን ባታርዱት ኖሮ ማን ይጠብቃችሁ ነበር? ንገሩን። ካልሆነ ግን ሰሜን እዝ ሌሊቱን ኦፕሬሽን ተደርጎበታል። በዚያም ምክንያት ጦርነቱ ተቀሰቀሰ። በትክክል የትግራይ ህዝብ እንዲያልቅ ወይም እንዲጠፋ ያደረገው
ህወሓት ነው። የትግራይ ህዝብ ለምን ይጨፈጨፋል? አብይ አህመድ ጨፍጫፊ ነው የምትሉ ከሆነ እኛ ለትግራይ ህዝብ ስንል ምን ስንል ነበር? መከላከያ ሲታረድ አግባብ አይደለም ብለን አናውቅም። ድርጅትና ህዝብ አንድ ነው እያልን እንጮህ ነበር። የሀገር ልጆች እያልን እንፎክር ነበር። በዛላምበሳ በኩል አለን እያልን እንጨፍር ነበር። ኦሮሞ አይገዛንም እኛንን የምንገዛውም እያልን ስንጨፍር ነበር። ከሁሉም በላይ ደግሞ የሰሜን እዝ መታረድ በትግራይ ህዝብ ላይ መቅሰፍት አመጣ። እውነቱን ለመናገር ያሳደገን እኮ የመከላከያ ሰራዊት ነው። እኛ ግን አድገን ልብ አገኘንና ኃይል አከማቸንና መልሰን መከላከያን ወጋ ነው። የትግራይ ህዝብ መጥፋት ተጠያቂው መከላከያ ሲታረድ አይደረግም ያላለው ህዝብ ነው። በሰማይ ማርያም ጽዮን በምድር ደብረጽዮን ይዘን ምንም አንሆንም እያልን እንጮህም ነበረ። ለመሆኑ ደብረጽዮን አስማተኛ ነው እንዴ? ደብረጽዮን እንደ መልአክ ነበር የምናየው። ህዝቡም እንደ አምላክ አድርጎ የሚያየው አለ። አሁንም ቢሆን ተው ይበቃችኋል። ደብረጽዮን እያልን ህዝቡን አስፈጀነው። አብይ አህመድ ከመጣ በኋላ እኮ ለ2 ዓመት ሙሉ ሰላም ነበርን። ያ ሁሉ ሰላም አልፎ ደብረጽዮን የሚባል ፍጡር ወደ ስልጣን እስኪመጣ ድረስ የትግራይ ህዝብ በጥሩ ሁኔታ ላይ ነበር። ደብረጽዮን እያልን ነው ህዝቡን ያስጨረስ ነው። እንግዲህ አሁንም ደጋፊዎች ሆይ ያ የሰሜን እዝ ጭፍጨፋ ፖለቲካ ነው እያላችሁ የምታስተባብሉ ከሆነ ሰሜን እዝ የት ገባ? አልጠፋም የምትሉ ከሆነ ደግሞ ኢትዮጵያም ሆነች ሻዕቢያ በትግራይ ላይ ላደረሱት ጥፋት የለም ልትሉ ነው ወይ? ሻዕቢያንም ቢሆን ራሳችሁ ማለትም ህወሓቶች ናችሁ የጋበዛችሁት። በትግራይ ለተከሰተው ቀውስ ተጠያቂው የጀነራል ታደሰ ወረደ ቡድን ነው ሲሉ አቶ ጌታቸው ረዳ ኮነኑ። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በወቅታዊው የክልሉ የፖለቲካ ቀውስ ዙሪያ በጀነራል ታደሰ ወረደና በህወሓት አክራሪ ቡድኖች ላይ ጠንካራ ትችትን ሰንዝረዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ፎርቹን ጋዜጣ ላይ ባወጡት ሰፊ ሀተታ ጀነራሉና በዙሪያቸው ያሉ አካላት እስካሉ ድረስ ትግራይ ከቀውስ እንደማትወጣ አስጠንቅቀዋል። የአሁኑ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ምክትል ፕሬዝዳንት በነበሩበት ወቅት በጊዜያዊ አስተዳደሩና በህወሓት አክራሪዎች መካከል እንደ አሸማጋይ በመቅረብ አስተዳደሩን የፓርቲው ጥገኛ እንዲሆን ሲያደርጉ እንደነበር አቶ ጌታቸው ረዳ ገልጸዋል። ጀነራል ታደሰ ወረደ የክልሉን የኢንቨስትመንትና የመሬት ዘርፍ እንዲመሩ የተሰጣቸውን ኃላፊነት ለራሳቸውና በዙሪያቸው ላሉ ግለሰቦች መጠራቀሚያነት ተጠቅመውበታል ሲሉም አቶ ጌታቸው ረዳ ከሰዋል። ጀነራል ታደሰ የጊዜያዊ አስተዳደሩ ፕሬዝዳንት ሆነው መሾማቸው በትግራይ ላይ ከፍተኛ ጥፋት እያስከተለ መሆኑን የጠቀሱት አቶ ጌታቸው ረዳ ቀደም ሲል ለፈጸሙት ስህተት ተገቢውን እርምጃ ለመውሰዳቸው እንደሚያስቆጫቸውም ገልጸዋል። በአሁኑ ወቅት ክልሉ ያለበት አለመረጋጋት ምንጩ እነዚህ አክራሪ ተብለው የተፈረጁ የፓርቲው አመራሮችና የጀነራል ታደሰ ወረደ ቡድን መሆናቸውም ሀተታው አመላክተዋል። ህወሓት የኢትዮጵያ መንግስት ለሌላ ዙር ጦርነት እየተዘጋጀ ነው ሲል ገለጸ። ከኢትዮጵያ ፖለቲካ ፓርቲነት ለመጨረሻ ጊዜ የተሰናበተው ህወሓት በጸለምት ከከፈተው ጥቃትና ከደረሰበት ሽንፈት በኋላ ትናንትና የካቲት 2 2018 ዓ.ም ባወጣው ሳምንታዊ መግለጫ የኢትዮጵያ መንግስት በፕሪቶሪያው የሰላም ስምምነት መሰረት ወደ ድርድር ከመግባት ይልቅ መጠነ ሰፊ ወታደራዊ ዝግጅት በማድረግ ወደ አዲስ ጦርነት እያመራ ነው ሲል ገልጿል። ቡድኑ በጸለምት ከደረሰበት ሽንፈት በኋላ አፍሪካ ህብረት ላወጣው መግለጫ በፍጥነት በመቀበል አደራድሩኝ ማለቱ የሚታወስ ሲሆን ትናንትና ባወጣው መግለጫው ዓለም አቀፉ ማህበረሰብ የጦርነት ደመናውን ለመግታት በአስቸኳይ ጣልቃ እንዲገባ ሲል ጥሪውን አቅርበዋል። ጀነራል ታደሰ ወረደ ፌዴራል መንግስት እንዳይረሳን ለማስታወስ ጦራችን ወደ ጸለምትና ወልቃይት አስጠግተን ጥቃት ከፍተናል ማለታቸው የሚታወቅ ሲሆን ነገር ግን ህወሓት በመግለጫው እንዳመላከተው የኢትዮጵያ መንግስት በአሁኑ ወቅት ግዙፍ የጦር መሳሪያና የሰራዊት ክምችት ወደ ትግራይ አቅጣጫ እያስጠጋ ይገኛል ሲል ይህ እንቅስቃሴ ደግሞ ሌላ ዙር ጦርነት ለመክፈት የታለመ ነው ሲል ገልጿል። ህወሓት ለከፈተው ጥቃት በተሰጠው ምላሽ ከፍተኛ ኪሳራ ከደረሰበት በኋላ ባለፈው ሳምንት በሰራዊቴ ላይ የተፈጸሙ የአየርና የምድር ጥቃቶች ለዚህ ማሳያ ናቸው ሲልም ተደምጧል። በህወሓቱ ጦር ቃል አቀባይ የሆኑት ገብረ ጻድቅ ወይም ገብረ አዴት በኩል የመጨረሻ ትዕግስታችን አልቋል፣ የመጨረሻው መፍትሄ ጦርነት ነው ሲል የተደመጠው የህወሓት ቡድን በአሁኑ መግለጫው ደግሞ ለሰላም ቅድሚያ በመስጠት ልዩነቶች በውይይት እንዲፈቱ ጥረት ሲያደርግ መቆየቱንና
አሁንም ፍላጎቱ ወደ ጦርነት መግባት ሳይሆን የፕሪቶሪያ ስምምነት ወደ ዘላቂ ሰላም እንዲሸጋገር መሆኑንም ገልጿል። የዓለሙ ማህበረሰብ እስካሁን ላቀረብኳቸው የሰላም ጥሪዎች ጆሮ ዳባ ልበስ ብሎኛል ሲልም ቡድኑ ከዓለም ፖለቲካ መገለሉም አስታውቋል። በመጨረሻም ህወሓት ከፌዴራል መንግስት ጋር ድርድር ማድረግ ፈልጋለሁኝ ሲል የተማጽኖ ጥሪ በመግለጫው አቅርቧል። ህወሓት ይህንን መግለጫ የሰጠው የኢትዮጵያ መንግስት የኤርትራ መንግስት ከኢትዮጵያ ሉዓላዊ ግዛት እንዲወጣና በኢትዮጵያ የሚገኙ ባንዳዎችን ማስታጠቅ ያቆም የሚል ጠንካራ ማስጠንቀቂያ ለኤርትራ ከሰጠ በኋላ ሲሆን ህወሓትም በመግለጫው የኤርትራ ተላላኪ እኔ ነኝ በሚል ምላሽ ብቅ ብሏል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ